በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን አላችሁ? መዋዕለ ጾሙ እንዴት ነው? እየበረታችሁ ነው? እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ ከቅዱስ ያሬድ አንድ ዜማ አንስተን በዛው ተነስተን ትንሽ እንማራለን። እግዚአብሔር እንዲያስተምረን ፈቃዱ ይሁን። ሃሌሉያ ሃሌሉያ ምርሃኒ ፍኖተ ወእሆር ቤቶ ለአምላከ ያዕቆብ እስመ ኪያሃ አሐስስ ዘአፍቀረት ነፍስየ ስምከ ከመ ትሃበኒ ተምኔትየ ኩሎ አሚረ። በቅዱስ ያሬድ ድጓ ዘወረደ ረቡዕ ላይ የምናገኘው ነው። ለምስጋናው የመላእክትን ዝማሬ ለሰው ልጆች የገለጠ አምላክ ስሙ ይክበር ይመስገን። የቅዱስ ያሬድ በረከቱ ይደርብን። ኃይለ ቃሉ ምርሃኒ ፍኖተ ወእሁር ቤቶ ለአምላከ ያዕቆብ፣ ወደ ያዕቆብ አምላክ ቤት እሄድ ዘንድ መንገዱን ምራኝ ነው የሚለው። እስመ ኪያሃ አሐስስ ነፍሴ የወደደችው ስለሆነ እሷን ወዳለሁ፣ እሷን እፈልጋለሁ። ማኅደረ ስምከ የስምህ ማደሪያ ስለሆነ ስምህ ማደሪያ በዚያ መሄድ ወደዚያ መቅረብ እፈልጋለሁ። ከመ ትሃበኒ ተምኔትየ ኩሎ አሚረ ፍላጎቴን መሻቴን ሁል ጊዜ ትፈጽምልኝ ዘንድ እሷን እወዳለሁ ይላል። እንግዲህ ይህ ኃይለ ቃል የተነገረው ቤተ ያዕቆብ አምላከ ያዕቆብ የያዕቆብ አምላክ ጌታ እግዚአብሔር ስለ እሱ ቤት፣ ስለ ቤቱ፣ ስለ ማደሪያው፣ ስለ ቤተ ክርስቲያን፣ ስለ እግዚአብሔር ማደሪያ የተነገረ ኃይለ ቃል ነው። እንግዲህ ቅዱስ ያሬድ ማን ነው? ቅዱስ ምንድን ነው የሚለን? በ26 መዝሙር ላይ አሐተ ሳልክ ወለ እግዚአብሔር ወኪያሃ አሐሰስ ይላል። እግዚአብሔርን አንድ ነገር ለመንኩት፣ እሷንም እፈልጋለሁ፣ እሻለሁ። ከመ እህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ፣ እግዚአብሔር ቤት ለዘላለም እኖር ዘንድ ሌላ እፈልጋለሁ አላለም። ቅዱስ ነው። በእግዚአብሔር ቤት ለዘላለም እኖር ዘንድ አለ እና ይሄን ነው የምፈልገው ብሎ ቅዱስ ያሬድ የሚያመጣውና ከያዕቆብ አምላክ ከእግዚአብሔር ቤት መለየት በእውነት ሞት ነው። በልዩ ልዩ መልክ ከእግዚአብሔር ቤት የተለዩ ለአገልግሎት የማይሳተፉ ከቅዳሴው፣ ከውዳሴው፣ ከድጓው፣ ከዜማው በልዩ ልዩ አገልግሎት በዚህ መዋዕለ ጾም ከሚከወነው መንፈሳዊ ሱታፌ ሁሉ የተለዩ ወገኖቻችን በእውነት ተጎድተዋል እና ከዚህ እንዳትለየኝ እፈልጋለሁ ነው። እንግዲህ እግዚአብሔር መቼም እግራችንን አይደለም የሚፈልገው፣ ልቦናችን መሻታችን ነው። እንደምታውቁት እየጾምን ነው አይደለ? ግን ከጾም ባሻገር እግዚአብሔር ከስጋ መብል መጠጥ መከልከላችን ሳይሆን እግዚአብሔር የሚፈልገው ከኛ ወደ እግዚአብሔር ቤት መቅረባችን፣ በፍጹም ልቡና ታርመን ከኃጢአት ሁሉ ተለይተን በህሊናችን ከምንሰራው፣ በአንደበታችን ከምንሰራው፣ በልዩ ልዩ መልክ ከምንሰራቸው፣ በገቢርም ከምንሰራቸው ኃጢአቶች ሁሉ ተለይተን እንፈልጋል። መቼም ጾም ሲባል ትርጉሙን እናንተም በደንብ አድርጋችሁ አበጥራችሁ ትተረጉሙታላችሁ። ዓይን ይጾም፣ እጅ ይጾም፣ እግር ይጾም፣ ጆሮ ይጾም፣ ሁሉም አካላት ይጹሙ ነው የሚለው እና ሁለንተናችን እንዲጾም ይፈለጋል። በአንጻሩ ደግሞ ሰው ሲጾም ከሱ የተረፈውን በመጾሙ ምክንያት ያስቀመጠውን ደግሞ ለችግረኛ እየሰጠ ሲሆን ጾሙ ህይወት ይኖረዋል ማለት ነው። ህይወት ይኖራል በእውነት
እሷን እፈልጋለሁ አለ። ማኅደረ ስምከ የስምህ ማደሪያ። አቤት ወደ ቤተ ክርስቲያን ብትመላለሱ እኮ ብንመላለስ ሁልጊዜ የማይጠገም ምስጋና፣ የማያልቅ ምስጋና፣ ተዝቆ የማያልቅ ምስጋና ነው ያላት ቤተክርስቲያን፣ አውሎ የሚያሳድር ሊቃውንቱ ይውላሉ በድጓው። እንደገና ደግሞ ቅዳሴው ይከወናል፣ የሰርኩ አገልግሎት ይከወናል። ፍጹም የሚማር እንዲያው ብንችል የስጋ ስራ ባይኖረን ከቤተ ክርስቲያን ስብስብ ብለን ማሳለፍ የሚሆንብን ወቅት ነበረ። በእውነት ከመታሀበኒ ተምኔትየ ኩሎ አሚረ፣ ሁልጊዜ ልቡናዬ መሻት ትፈጽምልኝ ዘንድ በቤትህ መኖሬ አንዱ ፍላጎቴ ነው። እንደገና ደግሞ የስጋም የመንፈስም ፍላጎቴን ሁሉ ትፈጽምልኝ ዘንድ፣ ይሄን መሻቴን ትፈጽምልኝ ዘንድ መንገድህን ምራኝ፣ ወደ ቤትህ ምራኝ ነው ያለ ቅዱስ ያሬድ። በእውነት ወደ ቤቱ እንዲመራን የእግዚአብሔር ፈቃድ ይሁን። እንግዲህ የእግዚአብሔር ቸርነቱ ምሕረቱ በዝቶልን በቤቱ እንድንሰባሰብ አደረገን እንጂ ከኛ የሚጎድል ብዙ ነገር አለ። በነገራችን የመጀመሪያው ማመን፣ እግዚአብሔር ሁሉ እንደሚያደርግልን ማመን ይጎድለናል። ለምሳሌ ሀገር፣ ቤተክርስቲያን ሰላም አይደሉም። እግዚአብሔር ግን ይህን ታሪክ ይቀይራል ብለን ማመን ያስፈልገናል። እስኪ አንድ ምሳሌ እናንሳ። አሁን ሰው በተሽከርካሪ ይመላለሳል አይደል? እንዲያውም አብሶ በሰታ ሁኔታዎቹ ስለሚያስገድዱ ሰው ትራንስፖርት ሳይጠቀም አይውልም። እስኪ ያስቡት፣ በተጨናነቀ መንገድ በፍጥነት የሚያሽከረክር ሹፌር ጠቀቅ፣ አንዴ ሊጥለን ሲቀርብ፣ አንዴ ሊያጋጨን ሲሞክር ግን ምን ያህል እምነት እንደምንጥልበት አስባችኋል? እንቅልፉን ተኝቶ የሚያልፍ ሰው ካለ፣ የሚጓዝ ሰው ካለ እንጓዛለን ብዙዎቻችን። በጣም የሚገርም እኮ ነው። እንዲህ በሰው ላይ ይህን ያህል እምነት እንጥላለን። ተሽከርካሪ ሰራሽ ነው፣ አሽከርካሪውም እንደዛው። እንዲያውም በአብዛኛው አስተያየት ለመስጠት ሁሉ እንቸገራለን። በጣም ሁሉን ነገር ያሟላ ነው ብለን ስለምናስብ ቀስ በል፣ እንዲህ አታድርግ፣ አብዝተህ አትጫንም ሁሉ አንልም። ያው እንደ ሁኔታው ስራችን እስክንደርስ ድረስ ተጋፍተንም ብለን እንሄዳለን። እና እንዲህ በስጋ ጥበብ የሚጓዙ ሰዎችን ካከበርናቸው፣ እምነት ከጣልንባቸው፣ በሰማይ እንድንሽከረከር ያደረገ ፓይለቱን አምነ ነው በሰማይ ከተጓዝን ከበረርን በውሃ ላይ እንድንጓዝንን በውሃ ላይ ጉዞ ሹፌሮች ወይም ደግሞ ካፕቴን አምነን ከተጓዝን፣ በምድራዊ የሚሽከረከሩ ሹፌሮችን አምነን ከተጓዝን፣ ምድራዊ ጠባቂን አምነን ተያደርን፣ ሁሉን ማድረግ የሚቻለው ሁሉ በእጁ ሁሉ በደጁ የሆነ እግዚአብሔርንማ እንዴት ማመን ይሳነናል? ሁሉ ነገር ይቀየራል። መልካም ጊዜ ይመጣል። በስጋ ብቻ አይደለም። በስጋ ስለ ስጋ አይደለም እኛ የምንሰብክላችሁ። በስጋ መልካም ጊዜ ይምጣም አይምጣም ጋችን አይደለም። ታሪክ እንደሚቀየር ይታወቃል። ግን እኛ ከበረታን፣ እኛ ከጸለይን ሁሉ ይቀየራል። እንኳን የምድሩ የሰማዩን እግዚአብሔር የሚያስተካክልልን እሱ ስለሆነ ለወዳጆቹ ለልጆቹ ሰፊ ሀገር ዘላለማዊ ሀገር ያዘጋጀ አምላክ ሰላሙን፣ ጊዜያዊ ፍቅሩን፣ በዚህ ምድር እድገቱን፣ የሚፈለገውን የሰው ልጅ በሰላም መኖሩን ሁሉ ሊሰጠን የታመነ አምላክ ነው እና በእምነት ጭምር እንለምነው። ይህንን ጭምር አሁን እንዲያው እግዚአብሔር ረስቶናል። ቢሆንም ግን ሱባኤውን እንዲህ አድርገን እናሳልፈው ሳንል ከሱባኤ ማግስት እግዚአብሔር ፍጹም ሰላማዊ ለሀገርም ለቤተክርስቲያንም የሚበጅ ጊዜን ያመጣልናል። ወገኖቻችን ከስቃይ ይወጥ። እንግዲህ አንዳንዶቻችን ሰላማዊ ቦታ ላይ ስለሆነ ከችግር ውጭ ስለሆነ ስለ ወገናችን ማናስብ አንሆንም መቼም እና ወገን ፍጹም ሰላም ከረሃብ ከችግር ተላቆ እግዚአብሔርንም አመስግኖ ይቅርና ሰው በስጋ ሰላም ሲሆን ነው መንፈሳዊ ክዋኔዎችንም የሚከውነውና መንፈሳዊ መንገዱን ሰው እንዲያስተካክል
የነፍስ መንገዱን እንዲያስተካክል እግዚአብሔር ማድረግ ይቻለዋልና ሁሉንም ያመጣው የኛ ክፋት ስለሆነ አጥብቀን አብዝተን እግዚአብሔርን በመለመን ሱባኤውን ንቁ ሆነን በትጋት ጽሙድ እንደ በሬ ቅኑት እንደ ገበሬ ሆነን ልናሳልፈው ያስፈልጋል ማለት ነው። ወደ እግዚአብሔር ቤት መመላለስ ደግሞ እጅግ ወሳኝ እንደሆነ ቅዱስ ያሬድም ቅዱስ ዳዊትም እየነገሩን ነው። እውነት በእግዚአብሔር ቤት እንደመሆን የተሻለ ነገር የለም። የተሻለ ነገር የለም። የእግዚአብሔር ቤት ሁሉ አለ። ሰማያዊ ማዕድ፣ ሰማያዊ ምስጋና፣ አገልግሎት፣ የቅዱሳኑ ህብረት ጋር አንድ የምንሆንበት፣ የእግዚአብሔርን ስጋና ደም ተቀብለን ከእሱ ጋር የምንሆንበት ምድራዊ ያይደለ የሰማይ ህብረት የሆነች ቤተክርስቲያን ነችና ፍጹም ሰላም የምናገኝባት እንደመሆኗ መጠን ሰውነታችን ይነግረናል። ሰላም አግኝተን ስንመለስ ረዘም ያለ ጊዜ ቤተክርስቲያን ልንወስድ ይገባናል። መንገዱን እንዲመራን አምላካችን እንጸልይ፣ እንድንበረታ። መንገዱ ሊጠፋኝ ነው እንዴ? በዚህ በኩል እኮ ነው ቤተክርስቲያን እንዴት ይጠፋኛል እንዳትሉኝ መቼም እንዳልኳችሁ የስጋ ጉዞ አይደለም፣ የመንፈስ ጉዞ ስለሆነ ከቅዳሴ አንድ እንትን አለ። አንድ ምን ይላል? ለተነብሩ ተንሱ ይላል። ሰው ባለማወቅ በተለይ በአማርኛ የሚቀደስ ከሆነ ከተቀመጠበት ይነሳል። ቅዳሴ ላይ መጀመሪያም ተቀመጡ አልተባልኩ። የማይችል ሰው ካልሆነ በስተቀር ቅዳሴ ላይ መቀመጥ የለም። ተነሱ ማለት ግን ከአራተ ዝንጋኤ ከነዋመ ሀኬት በተዘክሮ ንቁ በርቱ፣ ልቦናችሁን አንቁት፣ ተነሱ፣ ከዚያ ከመዘንጋት እያለን እኮ ነው። አሁን ዘመናዊ ትምህርት ላይ ሌላም ቦታ ላይ ሰው እየተማረ ቢያንቀላፋ ምን ትሉታላችሁ? ንቃ ትሉታላችሁ አይደል? ወይም ወይካ ትሉት ትችላላችሁ። እንደዚህ እያለን ነው ዲያቆኑ ተነሱ እያለን ነው ከህሊናችን እንቅልፍ እንድንነሳ እና ሰው መንገዱ አይጠፋውም። የቤተ ክርስቲያኑን መንገድ ያውቃል፣ ይመላለስበታል። ግን እግራችን ደርሶ መመለስ በመሃል በሀሳብ ተውጠን ጸሎታችን ሳናስታውሰው ሳናውቀው ገልጠነው ጨርሰን የት ጀምረን የት እንደደረስን እንደገና ቅርም ይላል የጸለይን ሁሉ የማይመስለን። ያው እኔንም በደንብ ስለሚፈትነኝ ነው ይሄን ነገር ማነሳላችሁ። ሁላችንም የምንፈተንበት ጉዳይ ነው። ስብስብ ባለ ህሊና እግዚአብሔርን ለማግኘት ለመጸለይ ብንችል ቋጠሯችን ሁሉ ይፈታ ነበር። ችግሩ እሱ ነው። ህሊናችን ነው፣ ሰውነታችን ቤተ እግዚአብሔር ላይ ይሆናልና ምራኒ ፍኖተ ማለቱ እሱ ነው። ከልቤ አንቅቼ ከልቤ ሽቼ ፈልጌ ወደ እግዚአብሔር ቤት በሙሉ ህሊናዬ እንዲሄድ ፍላጎቴን እንድትፈጽምልኝ ፈቃድ ይሁን። ምራኒ ፍኖተ ያውሱን ነው። በእውነት ትክክለኛ የጾምን መንገድ፣ ትክክለኛ የሱባኤን መንገድ፣ ትክክለኛ ወደ እግዚአብሔር የሚያደርሰንን መንገድ፣ ወደ ቤቱ የሚወስደንን መንገድ ሁሉም ያለው ከህሊናችን ስለሆነ ልንረዳውና ልናውቅበት ያስፈልጋል። እግዚአብሔር የስጋ ማንነታችን አይፈልገውም፣ ውሳጤያዊ ማንነታችን ነው። ውጭ ላይ ያሉ አካሎቻችን በሙሉ በውስጥም ከውስጥም አሉና ውሳጤያዊ ማንነታችን መንፈሳዊ ህይወታችን ነው እግዚአብሔር የሚፈልገው። መረጣ ከሚታየው በማይታየው በርትተን ከሚታየው ዓለም ወደማያልፈው ዓለም እግዚአብሔር በረድኤቱ በጽድቁ በክብር እንድናልፍ መሆን መቻል አለበት። መልካም ሱባኤ ያድርግልን። እኛም እንድንበረታ ትክክለኛውን አካሄድ ሄደን ኃጢአታችንም ውኩፍ እንዲባል ኃጢአታችን ግዱፍ እንዲባልልን የእግዚአብሔር ፈቃድ ይሁን። በርቱ፣ እንበርታ። ስለ ቤተ ክርስቲያን መጸለይ አትዘንጉ፣ አንዘንጋ። እርስ በርሳችን ታወቅን፣ እንተሳሰብ። በጥቅሉ ግን ለሀገር ለቤተ ክርስቲያን ከጸለይን ሁላችንም ተሳስበናል ማለት ነው። የሰው ልጅ ሲጸልይ ስለ ቤተ ክርስቲያን ያስቀድማል፣ ለራሱም ሊያስቀድም ይችላል። እንግዲህ
ቀጥሎ ስለ ቤተ ክርስቲያን፣ ከቤተ ክርስቲያን ስለ ሀገር፣ ስለ ዓለምም ጨምሮ ይጸልያል እና ለብቻችን የምንጸልይ አይደለንም። እንደ መናፍቃኑ በጸሎታችን የምንታበይ ባይሆንም ጸሎታችን በእምነት ተአምር እንደሚያደርግልን ምሕረት እንደሚያወርድልን ደግሞ ማመን መረዳት መቻል አለብን እና በትም ጸሎታችን ግን ዋና መሳሪያችን ነው። እግዚአብሔር እንዲያበረታን ፈቃዱ ይሁን። ጊዜ በተከታታይ እንማራለን። ትምህርቱን ተከታተሉ፣ በርቱ፣ አበርቱን። ሰላም እግዚአብሔር ከሁላችን ጋር ይሁን።